ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። አደይ ድራማን እንግዲህ 119 ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉ። እንግዲህ እንደምታውቁት ባለፈው ምዕራፍ ላይ ቤዛ ለፍቅርና ለዴብ የተመረዘ ምግብ ሰጣቸዋለች ማለት ነው። በዛም ምክንያት አደይና ፍቅርና ዴብ ተመረዘው ሆስፒታል ገብተዋል። ከዛ በኋላ ማለት ነው አደይ ናት የመረዘችን እያለች ነው። ፍቅርም እንግዲህ አደይም በጣም ተሳዝናለች። ባልሰራችው ስራ እየተወነጀለች ነው ማለት ነው። ፍቅርም በሰራችው ስራ እስር ቤት መግባት አለባት፣ እኔን ሆስፒታል አስገብታ እሷ አትቀርም እያለች ነው ማለት ነው። ግን ፍቅር የራሷ ስራ ነው፣ ከቤዛ ጋር ሆኖ ነው ይሄንን ነገር ያቀዱት ማለት ነው። እንግዲህ ፍቅርም እጅ አለበት ማለት ነው። እናትየዋ ግን እኔ እኮ ልጄን ሁሉ ጊዜ እንደ ጥፋተኛ ነበር የማያት፣ አደይ ትክክል ናት እያልኩ ነበር የምለው፣ ግን አሁን ግን አደይ ተንኮለኛና መጥፎ እንደሆነች አወቅኩኝ ብለው እናትየዋም ተናግረዋል ማለት ነው። በዛም የተነሳ አደይም እኔ እዚህ ቤት ከሆነ በኋላ መኖር አልፈልግም ብላ እቃዋን ጠቅልላ ለመሄድ ተነስታለች ማለት ነው። እናትየዋም እንግዲህ ትንሽ ቆይ ቤዛ እስክትመጣ፣ ቤዛ ከመጣች በኋላ ያለውን ነገር ካወቅን በኋላ ትሄጃለሽ እያለቻት ነው። እንግዲህ ዳይመንድም በጣም ለአደይ በጣም ምርጥ ወንድም ነው እና ከዚህ በፊትም ከደጋ አስመልጧታል ማለት ነው። ስለዚህ አሁንም ቤዛን ንቅ አድርጎ ይዞ አንቺ ነሽ ይሄንን ስራ የሰራሽው፣ ለምንድነው አደይን የምታስቢያት? ተናገሪ እውነቱን ብሎ ንቅ አድርጎ ይዟታል ማለት ነው። እሷም አዎ እኔ ነኝ ስትል ማዛ ዴቭ ማለት ነው እነሱን መግደል ምን እንዳስፈለገሽ፣ እዛ ቤት የገባሽበት ምክንያት አደይን ለማሰቃየት ነው ወይ እያላት ነው ማለት ነው። ጨምረሽ ንገሪኝ፣ አንቺ መድኃኒት ውስጥ እንደከተትሽ ያለውን ነገር አጠቃላይ በተሰበሰቡበት ካልተናገርሽ መኝኝ ቤዛ እገልሻለሁ አላት። መግደል ስትላው መግደል እገልሻለሁ፣ እኔ ምንም አላደረኩም፣ ያላደረኩትን ነገር ምን ብዬ ልመን ስትል እንደዛ ነው። አዎ ዳይመንድ ተሳስታቸዋል፣ አደይን አታውቋትም እንጂ ከባድ ሰው ናት ስትል አይደለ ረባክሽ ትሄጃለሽ አይደለ፣ ነይ ወደዚህ ቁሚ፣ ልቀቀኝ ዳይመንድ፣ እኔን ወደ ወዛ መውሰድ የለብህም። አዎ ተሳስተሃና ታሰቃየኝ፣ አደይ ራሷ ናት እንደዚህ ያደረገችው፣ አብሽን ዚጊያውን እሱን ስትለጠለጭ ስትገረፊ ታወሪዋለሽ መግረፍ አለኝ። አዎ በጸባይማ አልናገርም አልሽ፣ ሶቅጥሽ ያኔ ትናገሪያለሽ፣ ነይ ወደዚህ ብሎ እየጎተተ ከኪንጎ ጋር ወስዷታል ማለት ነው። እንግዲህ የቤዛ ተንኮልም ሊወጣ ነው ማለት ነው። ይቺ ቲና የምትባል ደግሞ እየተረገመች ሆስፒታል ሆና አለቃ ነይ ብላ ከዴብ ጎን ሆና እዛ አደይ እና ሊሊም ሲመጡ አንቺ ምን ልትሰሪ መጣሽ? ምን ፈልገሽ ነው? ምን ብትፈልጊ ነው እዚህ ድረስ የምትመጪው? ቆይ አንቺ ምን አይነት ጨካኝ ነሽ? ዴብን ቢያደርግሽ እንደዚህ እስኪሆን ድረስ የመረሽው? ተናገሪ፣ ምንድን ነው የምትፈልጊው? ዝም ብለሽ የመጣሽ ናት ለፍለፊሽ። ቆይ እንዴት እንደዚህ ላደርግ እችላለሁ? እኔ ዴብ ላይ እንደዚህ እንዴት አደርጋለሁ ስትል፣ ከዛ ሊልይም አደይ ልክ ናት፣ የአንቺ ማህይምነት ነው እንጂ አደይ እና ዴብ መቼም ቢሆን አይጎዳዱም። እሺ ዝም ብለሽ አታውሪ፣ አንቺ ዝም ብለሽ ምንም አይመለከትሽም። ይቺን ደግሞ ከየት ነው ያመጧት? ቲና ትዕግስቴን አታስጨርሽኝ፣ አሁን ተናገሪ፣ ዴብ የት ነው ያለው? አንቺ ስለሱ ምንም አይመለከትሽም፣ ነፍሰ ገዳይ ነሽ። ደግሞ አንቺ አታፍሪም? ቆይ እዚህ ድረስ ምን ልታረጊ መጣሽ? ኦ ብዬ ሰላወርሽ እዚህ ውጪ። ቲና እኔ ምንም እንዳላደረኩ ልብሽ አውቀዋል፣ ዘወር በይልኝ እዚህ ብላ ፊቷን በጥፊ ጠርቅማት። አሁን ይዘሻት መሄድ የምትቺ ከሆነ ከዚህ ይዘሻት ሂጂ ስትል፣ ከዛ ሊልዬ ደግሞ አሁን ሌላ ነገር እንዳይከተልሽ ይህንን ሆስፒታል ለቀሽ ውጪ እያለቻት ነው ሊሊ ማለት ነው። ለቲና ደገርጋታለች ማለት ነው። ሊልዬ እንግዲህ በጣም ምርጥና ምርጥ ጓደኛ ናት አደይ ማለት ነው። ለሁላችንም እንደዚች አይነት ምርጥ የሆነች ጓደኛ ያድለን ማለት ነው። ከመጥፎዎች ጓደኛዎች ፈጣሪ ይጠብቀን። ሊልዬ በጣም ምርጥ ጓደኛ ናት አደይ፣ እሷም እንደዛው ማለት ነው። ይሄን ሆስፒታል ለቀሽ ውጭ ስመለስ ከዚህ ከዴብ ወጥች
ዴቭን አይቼ ስመለስ እዚህ ጋር ባገኝሽ እገልሻለሁ ከዚህ ሂጂ ብላት ከዛ ቲናም እያበደች ወደ ቤት ትሄዳለች ማለት ነው። ከዛ በኋላ ደግሞ ቅምጥልም እየሮጠይ ስትሄድ ከዛ ባቡሬም ምን ሆነሽ ነው የምትሮጪው ብሎ ሲላት ኪንጎ ባያፈቅረኝም እንኳን አብሮ ቢሆን በጣም ደስ ይለኛል እኔ አልቻልኩም እያለች ነው ቅምጥል። እንደባለፈው ነገሮች ቢስተካከሉ ነገሮች ሁሉ ቢስተካከሉ በጣም ደስ ይለኛል ስትል ከዛ ኪንጎ ባቡሬ ደግሞ እሱ ደግሞ ከበጣገቡ እንድደርሻ በተቃራኒው አይፈልግም። አንተ እንዴት አወቅ? በቃ ያስታውቃል አንተ ሲጀመር ከበፊቱ ኪንጎ አይመችሽም ስትል ቆይ አንቺ እኮ ለምን ኮራኮራት እንደዚህ ሲፈልግ ያግኝሻል ኮራኮራ ለምናት እሱ ሲጀመር መች ፈለገኝ ታዲያ እሱ የማይፈልግሽ ከሆነ አንቺ ከሱ ጋር ምን ትሰሪያለሽ? ቆይ ምንድነው ችግርሽ እያላት ነው። ቆይም በኋላ አልነገረኝም እንዳትይ እሱ አያሳስብህም። ቆይ አንተ የት እየሄድክ ነው? የሆነች አጥር ምጥን ያለች ስራ አለችኝ እና ምን ስራ ሲያስፈልጋት አይ ላንቺ አይሆንም። ምንድነው ስራው? አንቺ ምን አገባሽ? ኧረ ተጀመረ ምንድነው መጀመሪያው? በይ ተንቀሳቀሽ። ቆይ አንተ ለምን ትደባበቃለህ? ትሰማኛለህ? የማይሆን ነገር እያደረግ ተመልሰሽ ሸቤ እንዳገባ እኔ ሸቤ ገባው ሰርቄ አይደለም ምንም ጥፋት የለብኝም። ጥፋት ያላጠፋው ያኔ ነው ወይስ አሁን የምሰራው ወንጀል ባላጠፋው የተቀጣህበትን እየመለስክ ነው? አሁን ምንም ነገር ባደርግ ማንም አይመለከትም። እስካሁን ተጎድቻለሁ። ባሮቼ አሁን እንደዛ እያደረግሽ አትጃጃለ ልታታለይ ባልሆነ በቃ ይበቃሻል ነው አሁን ወደምትሄጂበት ሂጂ አሁን ከባልሽ ጋር ተጨቃጨቂ ብሏት ባቡሬም ትቷት ሄደ ማለት ነው። እሷም እንግዲህ ለምንድነው መጥፎ ስራ የምትሰራው የዛን ጊዜ እንደዛ ባታደርግም አሁን ጥሩ መጥፎ ነገር ባትሰራም አሁን መጥፎ ስራ በዛ ልትከፍል ነው ወይ እያለችም ፍቅርም እንግዲህ ምን እያደረገች ነው አደይ አሁን በኋላ እንዳትመጣ ቆይ አደይ በዚህ ልክ ምን ታደርጋለች? ለምንድነው እንደዚህ ዴብ ብላ አደይ መጣይ ማለት ነው። ከዛ ፍቅርም እንድትመጣ አልፈለገችም ነበር ወሬ ያቀሳሰረች ነበር። እዚህ እንደነበራችሁ እኮ አላወኩም ነበር ዴብም እኔ ምንም ማቀው ነገር ያደረኩትም ነገር የለም። ቤዛናት ምግቡን እንደመረሱ ታውቃ እንደዛ የምታስመስለው ውሸታም ሆን ብለሽ እኔና ዴብን ለመለያየት ነው ያደረግሽው። ዴብ አይንህን ገለጥ እንጂ አደይ አይናችን ስሩና እየገደለችን ነው። እኔም ፈልጌ ምን ይሁን ብዬ እንደዛ አደርጋለሁ። ፍቅር አላውቅልሽም አሁን ምን ልታደርጊ ገባሽ? ቀጥ ብለሽ ከዚህ ውጭ አለቻት። ኧረ ፍቅር እንዴት የሁሉ ነገር አድርጋ መርዛ በልታ እንዴት ትቆረቆርላታለህ? ዴብ ንቃህ እንጂ ይህን ሁሉ ያደረገችው አደይ ናት። ንቃ። እኔ ምን ፈልጌ መርዘዋለሁ? እናንተ እንዴት አድርጌ ምን እጠቀማለሁ? አትዋሽ። የሁሉ ነገር ያደረግሽው ራስሽ ነሽ አለቻት። አደይ አሁን ጥፊ ከዚህ ውጪ። ቆይ ምን እያደረግሽ ነው? ፍቅር አሙሻል አይደል? ዝም ብለሽ አትተኝም። እባክሽ አሁን እንኳን ተረጋጊ። አደይ ውጪ። ፍቅር እኔ ምንም ያደረኩት ነገር የለም። ቆይ ከዚህ በላይ ምንድነው የምትፈልጊው? አለቻት። እንግዲህ አደይም በጣም እየወነጀለች ናት ነው ማለት ነው። እማዬ ቶሎ ባትመጣን እንሞት ነበረ። አደይን ዝም ብለሽ አትውቀሻት። ከዚህ በኋላ የምትናገሪ ከሆነ እኔ እገልሻለሁ ሲላት ከዛ እሷም እያታለለች እኮ ነው ሲል ከመሬት ተነስተሽ እሷን የምትወነጅያት ነገር ደስ አይለኝም። ካሁን በኋላ አቁሚ እያላት ነው ማለት ነው። አንተ ግን ለምን አይታይም? በእኔና ባንተ ፍቅር ቀንታ ልገል ስትነሳ እንዴት አትነቃም? ስትል ከዛ እሱም አደይ ነፍሰ ገዳይ አይደለችም፣ አደይ የፈለገ ነገር ብኮን እንደዚህ አታደርግም እያለ ነው። ፍቅር እየነገርኩሽ ነው እሺ። ይቺ ልጅማ የሆነ ነገር አድርጋለች፣ በጤና አይደለም እንደዚህ የምትለው አለችው አደይ። ፍቅር በምትለው ነገር እንዳትረበሽ እሺ። አንቺ እንደዚህ አይነት ሴት እንደሆነሽ ያውቃለሁ። አንቺ ላይ የሚደርሰውን ነገር በሙሉ እኔ ከመኝታ ቤት የወሰድኩት ምግብ እዚህ ነው ለዚህ ያበቃ። ከመኝታ ቤትሽ ይሄው ዴቭም እንግዲህ ነገሩን ሁሉ አውቆታል ማለት ነው። አንቺ አይደለሽም ከመኝታ ቤትሽ የወሰድኩት ምግብ ነው እንደዛ ያደረገኝ
ያው አደይም አስታውሰው ነበር በነገራችን ላይ እሱም እንግዲህ ለአደይ ብላ ነበረ ዴቭን አላየችውም አደይን ለመመረዝ አደይን ለመግደል ነበር ያንን ምግብ ያመጣችው ግን አደይ ደግሞ ይሄንን ምግብ እኔ ምግብ መብላት አሁን አልፈልግም ስላለኝ ዴቭም እንግዲህ እኔ ርቦኛል እኔ ልብላው ብሎ በዛም ደግሞ ይዛ መታለ ፍቅርም ሰጠቻት ማለት ነው እንግዲህ ያው ዳይመንድም እውነቱን እንድትናገር አድርጓታል እዚህ ጋር ዴቭም ነቅቶባታል ማለት ነው ቤዛ ናት ይሄን ሁሉ ስራ የሰራችው ሌሎቹ ግን እነ ፍቅርም የፍቅር እናትም አደይን እየወነጀሏት ነው ያሉት ያለ ስራዋ ማለት ነው ለዚህ ነገር መቀጣት ያለባት ቤዛ ናት ልትገል የሞከረችው እሷ ናት አታስመስያ ላይ ፍቅር አንቺ ምችሽ ያለበት ስለዚህ ፍቅር ደግሞ ሀቤዛ ጋብራ ይሄን ነገር ስላቀሳሰረች ለቤዛ ሳይሆን አደይን ነው የምትወነጅለው ማለት ነው ከዛ እንዴት ቤዛ እንደዚህ ታደርገኛለች ምን አደረኳት ፍቅርን ስለምን እንደዚህ ታደርጋታለች ሁለቱ እኮ ተባብረው ሳይጎዳሉ እንጂ እርስ በርሱ አይጎዳዱም ነበር ቆይ በምን ተነካክተው ነው እሱን ፍቅር ትንገረን ከቤዛ ጋር ለምንድን ነው የተጋጩት ቤዛ ምንም የምታውቀው ነገር የለም ማለች ከሷ ጋር አንድም ቀን ጣልተን አናውቅም እንጂ አደይ እንጂ ቤዛ ትናንት ምግብ አላበሰለችም ብላ ፍቅርም ካዳደረገች ማለት ነው እንግዲህ ቤዛም ፍቅርንና አደይን እንዲሁም የፍቅርን እናት ለመግደል ነበር የተነሳችው የፍቅር አይን ግን አልተገለጠም አሁንም ማለት ነው ፍቅር ዝም ብለሽ ሰው ላይ አትፍረጅ አይደለም ዴቭንና አንቺን እንኳን ብዙ ነገር ያደረግሽኝ እንደዚህ አድርጌ አልበቀልሽም ዴቭ ፊት አታስመስይ አደይ እኔና አንቺ እኮ በደንብ እንተዋወቃለን እንደማንተዋወቅ እዚህ አታስመስይ እያለቻት ነው በቃ በጭራሽ ድሮስ ካንቺ ጋር ሆን ብዬ ማውራቴ አንቺ መች ይገባሻል እሱ አንተ ያት አደይ ነይ ጋር ጠጋ ብለሽ ተቀመጭ ብሎ ዴቭም ሃይ እትዬ ከመጡ ደስተኛ አይሆኑም በቃ እኔ ልሂድ አደይ ሰራየውሽ ደስ ብሎኛል እኔም ዴቭ በጣም ግን አሁን ደህና ነህ በደንብ ተሽሏል አታስቢ አደይ እኔ በጣም ደህና ነኝ ብሎ ከዛም ሊሊዬም ዴቭ እንዴት ናችሁ ብላ መጣይ ማለት ነው ደህና ነኝ ሊሊዬ አስጨነቅኩሽ አይደል ደህና ነኝ አታስቢ እሺ ዴቭ ከዛ ያቺ ፍቅር እንዴት ነሽ ስትል ምን አገባሽ ብላ ደሞ ለጨርሱ ነው የመጣችው ታረላን ላነጋገርሽ እንኳን ለከት ይኖርሽ ታመሽ እንኳን ትንሽ መላስ ሻያፍም አለቻት ዝም እንድላችሁ ፈልገሽ ነበር ተማክራችሁ እንደዚህ ያደረጋችሁ ታለቻት ሁለታችሁም አላችሁበት ለካ ውይ ፍቅር እንዴ ጎብዘሻል ባክሽ ማን እንደ ያደረገው ጠንቀሻው ሸር ጎበዝ ብራቮ ፍቅር ብራ ሊሊም አጨበጨበች ከዛ አደይም ሊሊ ተረጋጊ በዚህ ሁኔታ የምትቀጥይ ከሆነ አንድ ቀን ታብጃለሽ አለቻት ሊሊም አንቺ ስላልሽኝ አላብድን ብላ ፍቅር መለሰይ ዝም ብለሽ የመሰለሽን አታውሪ ሁለታችሁም እኔና ዴቭ ላይ ላደረጋችሁት ለእያንዳንዷ ነገር አስከፍላችኋለሁ ብላ ፍቅርን ጉራዋን እየጎረረች ነው ማለት ነው እንጠብቃለን ፍቅር ልጅቷ ሰይጣን ስለሆነች ምንም ነገር ማድረግ አያቅታትም ግን ደግሞ መልሶ ራስሽን ነው የሚጎዳሽ ጠብቂ የምትጎጂው አንቺ ነሽ ቤዛ በጣም ሰይጣን ናት እያለቻት ነው የምትጎጂው ራስሽ ነሽ ተይሌሊ ከፍቅር ጋር ማውራት ትርፉ ልፋት ነው እሷ ምንም አትማርም አንቺ ራስሽን አታድክሚ ከዴቭ ጋር ከጨረሳችሁ እንሂድ ወዴት ነው የምትሄዱ ሌሊ ቤዛ ስራውን መናዘዝ አለባት ዴቭ ብትናዘዝም ባትናዘዝም እኔ ከሷ ውጭ እንደዚህ የሚያደርግ ሰው የለም ቤዛ ናት ወይ ደግሞ ፍቅር ናት አለ ከሁለቱ አንዱ ናቸው ይሄን ነገር ነው ስለዚህ በጣም ሞኝ ነህ እንደ ሌሊና ላይ እየተጫወቱብን ነው እነሱ ናቸው እኛ ላይ እንደዚህ ያደረጉት ነው አይደለም ፍቅር አንቺ ማታመጪው ነገር የለም አደይ ነይ በቃ ነይ እንሂድ በዛም ማለት በዚህ እውነቱ ይወጣል እውነታውማ አደይ በኔና በዴቭ ፍቅር ስለቀናች እንደዚህ ያደረገችው አንቺና ዴቭ ምንም አይነት የሚያስቀና ነገር የላችሁ ዝም ብላ የምታወራው ስታጣ ነው እንጂ አደይ በቃ አሁን እኛ እንሂድ ብላ ዴቭ በቃ ራስክን ጠብቅ ብላ እጁን ጨብጣ አደይም እና ሊሊም ተነስተው ይሄዳሉ ማለት ነው ፍቅርም እንግዲህ ንድድና ቅጥል እያለ ነው ማለት ነው ከዛ እዚህ ዳይመንድም አይንሽን አውጥቼ በእጅሽ ነው የምሰጥሽ ትናገሪ እንደው ተናገሪ እያላት ነው ዳይመንድም ማለት ነው በዚህ ማለት ነበር ዳይመንድ እባክን እዛ ቤት እንዳትወስደኝ አለች በቀላሉ መፋታሽ መስሎሽ አነጥርሻለሁኝ እንደዚህ እንደ ኳስ ገና ምን አይተሽ እያለ ኪንጎም አለ እንደ ኪንጎ እና ቅብጥልን ተቃቅፈው እንዴት ነሽ ሲላት
ምንድነው እንደምትጠመጠም ናፍቀኸኝ ነው አንተ ወድሻለሁ ከማለት በቀር መች ናፍቄሽ አውቃለሁ አላት። ምን ነው ረፍቱት በቃ ፍቅራችን በኋላ ተጨርሳለች። ምን እያደረጋችሁ ይችን ደግሞ ኪስ ውስጥ ይዛት መስዞረው ምድር አንቺ የቤቱን ስራ ማን ሊሰራው ነው? እባክሽ ቅምጥል እኔ ባላደረኩት ነገር ነው እንደዚህ የምሰቃየው አንቺ እንኳን አትረጅኝም ወይ ብላ ቅምጥልን ቤዛ ትጠይቃለች። ከዛ ቅምጥል እሺ እረዳሻለሁ ምን ላድርግ የኔ ፎንቃ እንደዚህ ፍቅር በፍቅር አድርገሽ ማዝም ብያለሁ ምን እንዳደረገሽ ግን ሰምተሽ አመሰግናለሁ ቅምጥል ብላ ስትሄድ ወዴት ነው የት ልትሄጂ አማራሽ አርፈሽ ቁሚ አለቻት። እኔ እኮ ምንም የሰራሁት ነገር የለም እነሱ እኮ ዝም ብለው ነው እንደዚህ የሚያደርጉት አለች። ታይ እኔ እና አንቺ እኮ በደንብ እንተዋወቃለን ባላቀሽ እሺ እና አሁን እኔ ረዳሻለሁ አላልሽኝም እንዴ? ውሸት አሁን ሳይሆን ቅድም ነው ያልኩሽ። ቆይ ምን አድርገሻቸው ነው? ለአደይ የተመረዘ ምግብ ሰጥታ እነ ዴብን መረዘቻቸው። ገላገለች። አደይ እኮ እህቴ ነች። ገላገለች ስትል ለኪንጎ አይደብርሽም እንዴ? አደይ እኮ እህቴ ናት አለ ዳይመንድ። ከዛ ቅምጥል ይቀርበኝ እኔ ምንም አላጠፋም። ምንድነው እሱ ተናገሪ ይቅር እልሻለሁ። ከዛ በኋላ አንቺ ማንሽና ነው ብሎ ዳይመንድም ይቅር የምትይው አንቺ አይደብርሽም እንዴ? የሁለት ሰው ነፍስ አጥፍተሽ ነው ወደዛ። እኔ ማንንም ነፍስ አላጠፋው። ምንድነው የምትለኝ? አደይ ራሷ ናት ራሷ ላይ ጨዋታ የተጫወተችው ስትል ዝጊ አንቺ ክፍታፍ እዚህ ስልጥ እንዳላደረገች ዴብና ፍቅር መረዘሻቸው ልገየሻቸው አልነበረ እንዴ? በአደይ ያሳበሽ አደይ ላይ ልታመካኝ ብሎ ዳይመንድም ብዳለ ማለት ነው። ግን አልተሳካልሽም ተደረሰብሽ አንቺ የተረገምሽ የሚያወራው እውነቱን ነው አንቺ ሰይጣን ብላ ቅምጥልም ስጠይቃት እኔ ምንም ያደረኩት ነገር የለም እያለች ነው ቤዛ ማለት ነው። ከዛ እባክሽን ቅምጥል እነሱን አትስሚያቸው። ቆይ መቼ ነው ችግር መፍጠር የምታቆሚው ብላ ቅምጥልም ጸጉሯን ይዛ ከዛ ዳይመንድም ይሄ ሲያንስሽ ነው አንቺ መናጤ ነይ ወደዚህ ብሎ ዳይመንድ ይሙት ቁቁ እስክትል ድረስ እንዳትፋታህ ምን ይሸነው ወዴት ነው የምትሄዱት? አብረን ሆነን አንድ ባንድ ጣቷን እየቆረጥን የሰራችውን ነገር እናሳያታለን እያለ ነው። ትናዘዛለች። ቆይ ጣቴ ሊቆረጥ ነው አለች። አዎ ድብና አድርጌ ይቆረጣል። እኔና ኪንጎ በዚህን በጥስ አንተ ደግሞ እንዳትፋታት ተገናኝተን እኮ አናቅም። ኪንጎ እንሂድ። ከዛ ኪንጎም ወዴት ነው የምንሄደው አለ። እሺ በቃ እንሂድ። አንተ ከሃዲ እሷን ስታገኝ ሸመጠጥከኛል ካድከኝ በቃ አታካብድ ነይ ብሎ ቅምጥልን ይዞ ሄደ ማለት ነው። እና ያንቺ ሜዳ ቆኔ እንሂድ ብሎ ዳይመንድም ይዟት ሄደ ማለት ነው። ከዛ ሩታም አደይ ባጠፋችው ነገር ማሚዬ ግን እንዴት ለምን እንደዚህ ታደርጊያለሽ? አደይ ባጠፋችው አሹን ከቤት ያስወጣሽው ብላ እያለች ነው እንግዲህ። አሹዬም ጠፍቷል ማለት ነው። አናደውት ከቤት ወጥቷል ማለት ነው። በጣም ነው የሚያሳዝነው አሹዬ ያለ ስራው ማለት ነው። ከአደይ ጋር ተማክራን ብለው አባረውታል ማለት ነው። እሱንስ ቢሆን ወንድሜ ነው ብላ አደይ አይደል እንዲያመጣችው ደግሞ አደይና አሹ ምንም የደበቁት ነገር የለም ይነጋገራሉ። የፈለገ ነገር ቢሆን አሹ አሁን እሺ የት መሄጃለሁ እኔም ብሎ አልመጣ ደግሞ ለሱ ልጨነቅ እንጂ ልጆች ታመው ተኝተው አለች የፍቅር እናት። ዴቭ ግን እንዴት ነው ማሚ ስትላት እንዴት እንደሆነ እኔ አላቅም ምንም ማቀው ነገር የለም አጫጭቂኝ ሩታ ለመሆኑ አደይ የት ገባች? ሰድብ ያባረርኳል ለምን ጆን ይዘሽ እንደማስቀመጥ ለምንድን ነው ያባረርሻት? ምኑን ከምን አድርጋ እንዴት እንደዚህ እንዳደረገች መጠየቅ ነበረበት። እሱማ እንደዛ ነበር ማድረግ የነበረብኝ። ከሷና ከቤዛ ውጭ ማን እንደዛ ሊያደርግ ይችላል? ከዛ ቲና ማሚ እያለች ስትመጣ ማሚ ምን ነው ቲና ልጆችን ትተሽ መጣሽ ስትላት ከዛ ማሚ ለሊና አደይ መጥተው እኔን ለሁለት ደብድበው አባረሩ። ለምን ምን ስለሆኑ ማሚ ዴብን ካላየነው ሲሉ አይሆንም አልኳቸው። መቼስ እዚህ ሆስፒታል መትረፉን ሰምታችሁ ልጨርሱት ነው ብዬ ከለከልኳቸው አለች። ከዛ ግን እነሱ ለሁለት ደብድበው አባረሩኝ አልቻልኩም ማሚ። ቆይ በዚህ ልክ እንዴት ቢነቁኝ ነው በዚህ ልክ እንደዚህ ነገር ሊያደርጉ የቻሉት ስትል ጠይቃለች የፍቅር እናት። ከዛ ቲና አላቅም ማሚ እንዴት እንደሆነ አልገባኝም። አንቺ ነሽ ደግሞ የልብ ስትሻቸው እኔ መቼ አደይ እንደዚህ መቼ አሰብኳትና ነው ታዲያ እንዴት ነው ያሰብሻት ማሚ ስትል ጠይቃለች። ከዛ
ከሌላው የተለየው ምን አላት እሷ? አንቺ ነሽ በጣም ያቀበጥሻት። እሱማ በዘጋጀ ልጄን ያስጠቃዋትን የራሴ ነኝ። አደይ ሁልጊዜ ትክክል ነበር የምትመስለኝ። አሁን በእሷ ጥፋት አሹ መባረሩ ምን ይላል? ምን አጠፋ እሱ ስትል ሩታም ትጠይቃለች። ይችኛዋም ያሰገድ የተባረረ የታባቱ ብላ ለሩታ ትላለች ማለት ነው። እሱም መበረሩ አንቺ ምን ጥቅም ታገኛለች? ለምን እንደዚህ ክፉ ትሆኛለች? ብላ ሩታም ቲናን ትወቅሳለች ማለት ነው። እንግዲህ ውድ ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አሪፍ ደስ የሚል ተከታታይ ድራማ ነው አደይ ድራማ። ፈጣሪ አምላክ የሀገራችንን ሰላም ይመልስልን። ሀገራችንን ማሏን ግን ዳሯን እሳት ያድርግልን። እኛን በያለንበት ይጠብቀን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ